ሰላም እንደናችሁ ሀቪ ነኝ። ዛሬ ደግሞ G+2 ፕላስ ቴራስ የምናድሰውን ቤት አሳያችኋለሁ። ከዚህኛው ብንጀምር እንደምታዩት ይሄንን ከርቭ ነው። ስለዚህ ይሄንን ከርቭ አጥፍተን ከውስጥ ካንቲሊቨር ስላብ ቀጥለን አራት ማዕዘንና ሞደርን እንዲሆን እናደርገዋለን። እዚህ ጋር የምታያቸው ሃንድሬሎች እንዳለ በቴምበርድ ግላስ ይቀየራሉ። እዚህ ጋር ያለው ስላብ ደግሞ ስላቡን እስከዚህ ሼድ ውስጥ ካለበት ድረስ ኤክስተንድ እናደርገዋለን። እላይ ያለውም እንደዚሁ ወደፊት ምናመጣ ይሆናል። ይሄንን ስንሰራ ግን የተለያዩ ስትራክቸራል ኮንሲደሬሽኖችን ሰርተን ሴፍ መሆኑን ስቴብል መሆኑን አረጋግጠን ነው የምንሰራው። እዚህ ጋር ሜን ጌቶቹን ፍሬንች ደሮች እንዳለ እየነቀልናቸው ነው። ምክንያቱም ይሄንን በጥቁር አሉሚኒየም እንቀይረዋለን። ይሄ እንደምታዩት ፐርኬ ነው። እዚህ ጋር ደግሞ ሴራሚክ አለ። ስለዚህ ይሄ ሙሉ ሳሎን ቤት አንድ ስለሚሆን አንድ አይነት ማቴሪያል ለማድረግ ይሄንን አንስተን ስክሪድ አድርገን የዚህ አይነት ማቴሪያል የምንጠቀም ይሆናል ማለት ነው። እዚህ ጋር የነበረ በር ወደ ኦፕን ኪችን መግቢያም አንስተነዋል። ምክንያቱም ሰፋ እንዲልን ስለፈለግን እዚች ጋር ኮለን አለችን። ኮለኗን ብቻ ትተን ይሄንን ግንብ እናፈርሰዋለን። መሀል ሳሎን ላይ ኮለን ሲመጣ ደስ አይልም አይደለም? ኮለን እንዳይመስል ቆንጆ አድርገን ዲዛይን ላይ እንደምታዩት ክላድ አድርገናል ማለት ነው። ስለዚህ ቤታችሁ መሀል ላይ እንደዚህ ኮለን ከመጣባችሁ በእንደዚህ አይነት ሼልፎች ከበር ማድረግ ትችላላችሁ። እዚህ ጋር የምታዩት ደግሞ ኦፕን ኪችን ነው። ካቢኔቱን መልሰን እንገጥመዋለን። ያነሳንበት ምክንያት ይሄንን ሙሉ ስለምናነሳው ስክሪድ ስለምናደርግ እንዳይበላሽብን ብለን ነው። እዚህ ጋር ትራዲሽናል ኪችን አለችን። በዚህኛው በውጭ በኩል አክሰስ የምናደርገው ላሳያችሁ። ኪችናችን ትመስላለች። በጣም ጠባብ ናት። ዋናው ደግሞ ቤት ላይ ኪችን ሰፋ ሲል በተለይ ደግሞ ሴቶች ኪችናችን ሰፋ እንዲል እንፈልጋለን። ስለዚህ ይሄንን ግድግዳ ቦታ ስላለን ፑሽ እናደርገዋለን ማለት። ስለዚህ ኪችናችን ሰፋ የምናደርገው ይሆናል። እዚህ ጋር ኦልሬዲ ኤግዚስት የሚያደርጉ ክፍሎች አሉ። እነዚህን አነካቸውም። የእንግዳ ማረፊያ፣ ሜድስ ሩም፣ እዚህ ጋር ደግሞ ኮመን ባዝሩም አለ። እሱ እንዳለ እንተዋዋለን። ቀለም መቀባትና አንዳንድ እድሳቶች ብቻ ነው የምናደርገው። እዚህኛው ላይ እችኛዋ ግድግዳ ናት ወደዚህ አምጥተን ኪችን የምናደርገው። ስለዚህ ይሄንን ሮቶም እዚህ ጋር ስላብ ስንሰራ ሮቶውንም የሚሸከም ስትራክቸር ነው የምንሰራው። ስለዚህ ሮቶአችን ከላይ እንሰቅለዋለን። ኪችናችን ደግሞ ይሄን ያክል ይሰፋል። እችኛው መስኮት ደግሞ የኦፕን ኪችን መስኮት ናት። ስለዚህ ኦፕን ኪችናችን እንዳይጨልምብን በዚህኛው በኩል ቦታ ስላለ ተመሳሳይ ሳይዝ በዚህኛው ኦፕኒንግ እንከፍታለን። ኤክስቴሪየር ፔንቱን ኮምፕሊትሊ እንቀይሯለን። ክላይንታችን የሚፈልገው ኮንቴክስትራ ነው። ስለዚህ በፑቲ መጀመሪያ ሰርተን የአላይመንት ችግሮች አሉት፣ እሱን አስተካክለን ቆንጆ የሆነ ኮንቴክስትራ ቀለማችንን እንቀባለን ማለት ነው። ሌላው ላይ ላሳያችሁ። እዚህኛው ደግሞ ይሄንን ግንብ የምታዩት ስቴርሱን ብሎክ ያደረገ ግድግዳ ነው። ስለዚህ ይሄንን ሙሉ ለሙሉ እናነሳና ዲዛይን ላይ እንደምታዩት ቆንጆ ቴምበርድ ግላስ ሳሎን ላይ ሆኖ የሚታይ ቪው እንዲኖረው እናደርጋለን ማለት ነው። ይሄኛው ውስጥ የምናገኘው ኮመን ባዝሩም ነው። በሯን ብቻ ነው የምናስተካክላት። እዚች ጋር የነቀልናትን በር ከዚህኛው የተሻለ ስለሆነ እናቀያየራቸዋለን። ከዛ ከውጭ ካንቲሊቨሩን እናሰፋዋለን ያልኳችሁ ይሄንን ነው። ይሄን ግድግዳ ፑሽ እናደርገውና ከፊት ለፊት አራት ማዕዘን እይታ ይሰጠናል። አንደኛ ስፔስ እናገኛለን። በዋናነት ግን ከውጭ ሞደርን የሆነ እይታ እናገኛለን። አሁን እየነቀልን ነው አሉሚኒየሙ። ይሄኛው አንደኛ ፎቅ ነው። ስለዚህ እዚህኛው ላይ ከዚህ እዛኛው ድረስ የሚሄድ ስላብ ካንቲሊቨር ስላብ እንቀጥላለን ብያቸዋለሁ። ስለዚህ ካንቲሊቨር ስላብ ሲሰራ ደግሞ የሚሄደውን ያክል ካውንተር ባላንስ ማድረግ ስላለበት እዚህ ድረስ ቆርቆረን ሴፍ እንዲሆን አድርገን እንሰራዋለን፣ ስትራክቸራሊ ማለት ነው። እችኛዋ ደግሞ ለኦፊስ ፐርፐዝ ነው የተፈለገችው። ዲዛይኑ እንደምታዩት ቆንጆ አድርገን ሰርተነዋል። እዚህ ቤት የምንቀይረው አንደኛ ቀለም እንቀይራለን፣ ሁለተኛ ሲሊንግ የላይቲንግ ሲስተማችንን እንቀይራለን ማለት ነው። ከዛ እዚህ ጋር ቆንጆ የሆኑ ሼልፎች ይኖረናል።
ይሄኛው ክፍል ገስት ቤድሩም ነው። ያው የነቀልናቸው መብራቶች እዚህ ጋር አስቀምጠናል። እዚህ ጋር የምንሰራው የላይቲንግ እና ቀለም ብቻ ነው የምንሰራው። ይሄኛው ደግሞ ኪድስ የልጆች መኝታ ነው። በዲዛይኑ መሰረት ቆንጆ አድርገን እናሳምርላቸዋለን። እዚህ ጋርም ላይቲንግ የምንጠቀመው ነገር ይኖራል። ከዛ ወደ ማስተር ቤድሩም ሁለተኛ ልውሰዳችሁ። ይሄንን እንዳለ እንደነገርኳችሁ በቴምበርድ ግላስ የምንቀይረው ይሆናል ማለት ነው። እንዳለ ይሄ ተነስቶ አሉሚኒየሞቹ እንዳለ ጥቁር ይሆናሉ በዊዝ ብላክ ግላስ። ነጭ ስለሆነ የምንቀባው ኤክስቴሪየሩ ቆንጆ የሆነ ኮንትራስት እንዲኖረን ያንን ቀለም የመረጥነው። ይሄ ደግሞ ማስተር ቤድሩማችን ነው። ከዚህ በላይ ያለው ጣሪያ ስለሆነ ቦርዳችንን ትንሽ ክራክ ያደረገ ስላለ እድሳት የምናደርግለት ይሆናል። ቢማችንም እንደምታዩት እዚህ ጋር ውበት ስለሌለው ትንሽ ቢምነቱን ለማጥፋት ኤክስተንድ ያደረግነው ቦርድ አለ። በሁለቱም የሻዶው ላይት ሰተን ቢም መሆኑን ለማስቀረት በዲዛይኑ መሰረት እንደምታዩት አድርገነዋል። ውስጥ ደግሞ ድሬሲንግ እና ማስተር ባዝሩም አለ። እሱ ቆንጆ ሁኔታ ላይ ስላለ ምንም ነገር አንነካም። ወደ ቴራሱ ስንወጣ ትልቁ የምናፈርሰው የምንቀይረው ይሄ ነገር ነው። በጊዜው ፋሽን ነበር፣ ብዙ ቦታ ተጠቅመንበታል። አሁን ግን ይበቃል፣ መፍረስ አለበት። ሙሉ ለሙሉ እናፈርሰውና ጣሪያችንን ከፍ አድርገን በአርኤችኤስ ፍሬም ሞደርን አድርገን ሰራዋለን። እዚህ ጋር የሚኖረን ጂም ይኖረናል፣ ቴራስ ይኖረናል። ቆንጆ ስፔስ ክሬት እናደርጋለን። እች ክፍል የምታዩት እንግዲህ ከማስተር ቤድሩም ቀጥላ ያለችው ክፍል ትንሽ ናት፣ ግን ለጸሎት ክፍል በቂ ስለሆነች እዚህ ጋር ፍሬንች ዶር እንደበር ማድረግንላት ፕሬይንግ ሩም ትሆናለች ማለት ነው። ሌላኛው እዚህ ጋር የምናደርገው ይሄንን የታችኛው ስላብ ኤክስተንድ እንዳደረግነው ይሄንንም ወደፊት ኤክስተንድ እናደርገዋለን። ስለዚህ እዚህ ቤት የምንሰራቸው ማስተካከያዎች እነዚህን ይመስላሉ። መጨረሻው አድሰን ሰርተን ደግሞ ምን እንደሚመስል በፓርት 2 እንገናኝ። የምንሰራቸው ስራዎችን ለመከታተል ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ።